በዚህ ምክንያት አባቷ ሁኔታውን ለማረጋገጥ ወደ በሩ ሲሄድ ሲሎን ከውጭ የሚመጡ ልዩ አስፈሪ ድምጾችን መስማት ትጀምራለች። ተጨማሪ ጩኸቶች፣ የሳይረን ድምጾችና የመኪና ግጭቶች በሰፈር ውስጥ ይሰሙ ነበር። አባቷ ወደ ውስጥ ሲመለስ ግን በልብሱ ላይ ደም ተረጭቶ ነበር። ሲሎንም ባየችው ነገር እጅግ ተሸብራ ቤቱን ጥላ ትወጣለች። ከዚያም ዞምቢዎች እያሳደዷት በመንገዱ ላይ ትሸሻለች። ከአንድ ቀን በኋላ ሲሎን ከሌሎች ታዳጊዎች ጋር በትምህርት ቤት ውስጥ ተደብቃ ትገኛለች። በዚያች ቀን ሲሎን በመታጠቢያ ገንዳ ውስጥ ሆና የጻፈችውን የመሰናበቻ ደብዳቤ ደጋግማ ታያለች። ምክንያቱም ሕይወቷን ለማጥፋት ተዘጋጅታ ነበር። ሆኖም ግን በዚያው ቅጽበት አባቷ ወደ ቤት መምጣቱን ስትሰማ እቅዷን አቋርጣ ለቁርስ አብረው መቅረብ ነበረባት። ምግብ እየበሉ ሳለ ግን ሲሎን ስለ ሁሉም ነገር ማማረር ጀመረች። ይህ የሆነው ደግሞ እህቷ ሊሊ ነገሮችን የምታደርግበት መንገድ ከዚህ የተለየ ስለነበር ነው። አባቷን በዚህ ነገሯ ሰልችቶት ስለነበር ወደፊት መጓዝ አለብን በማለት ይነግራታል። ድንገት ግን አንድ ሰው እርዳታ እየጠየቀ በሩን በኃይል መምታት ይጀምራል። በዚህ ምክንያት አባቷ ሁኔታውን ለማረጋገጥ ወደ በሩ ሲሄድ ሲሎን ከውጭ የሚመጡ ልዩ አስፈሪ ድምጾችን መስማት ትጀምራለች። ተጨማሪ ጩኸቶች፣ የሳይረን ድምጾችና የመኪና ግጭቶች በሰፈር ውስጥ ይሰሙ ነበር። አባቷ ወደ ውስጥ ሲመለስ ግን በልብሱ ላይ ደም ተረጭቶ ነበር። ስለዚህም ወዲያውኑ መሄድ እንዳለባቸው ይነግራታል። ነገር ግን በዚያ ቅጽበት ከተማዋን የተቆጣጠረው አስከፊ ትርምስን ትመለከታለች። ከተማው በዞምቢዎች ተወሯል። በዚህም የተነሳ ሰዎች በየቦታው በዞምቢ እየተበሉ ነበር። አንዲት ዞምቢ የሆነች ሴትም ሲሎንን አይታ እየሮጠች ትከተላታለች። ነገር ግን እንደ ዕድል ሆኖ አባቷ ወደ ውስጥ ይጎትታታል። ከዚያም በሩን በዞምቢዋ ፊት ላይ በኃይል ይዘጋል። ሲሎንና አባቷም ከበሩ ጥቂት እንኳን ሳይርቁ የመስኮት መሰበር ድምጽና የአላርም ጩኸት ይሰማል። ይህም ዞምቢዋ ወደ ቤታቸው ሰብራ በመግባቷ ነው። አባቷም ወዲያውኑ ዞምቢዋ ላይ ይከመርባታል። ነገር ግን ዞምቢዋ የሲሎንና አባት እጅ እስክትነክሰው ድረስ ወለሉ ላይ በከፍተኛ ሁኔታ ይታገላሉ። እሱም ከመሬት ላይ የብርጭቆ ስባሪ አንስቶ ይወጋታል። በመጨረሻም ዞምቢዋ ትሞታለች። ሲሎንም ባየችው ነገር እጅግ ተሸብራ ቤቱን ጥላ ትወጣለች። ከዚያም ዞምቢዎች እያሳደዷት በመንገዱ ላይ ትሸሻለች። ከአንድ ቀን በኋላ ሲሎን ከሌሎች ታዳጊዎች ጋር በትምህርት ቤት ውስጥ ተደብቃ ትገኛለች። ትሬስ በመኪና ማቆሚያ ውስጥ አንድ መኪና ብቻ መኖሩን ይጠቁማል። ስለዚህም ቡድኑ ቁልፎቹን ለመፈለግ ወደ ርዕሰ መምህሩ ቢሮ ያመራሉ። እዚያም መሬት ላይ የሞተ ሰው ያገኛሉ። ደግሞም በአቅራቢያው የጩኸት ድምጽ ይሰማል። ካሪም ዞምቢ የሆነውን ርዕሰ መምህር እስኪያገኘው ድረስ በጥንቃቄ ይንቀሳቀሳል። ከዚያም ሪስና ሲሎን በጭንቀት እየተመለከቱት ርዕሰ መምህሩን በስልክ ቀጥቅጦ ይገድለዋል። ቁልፎቹንም ካገኙ በኋላ ካሪ በሮቹን በሙሉ መዝጋት እንዳለባቸው ይናገራል። ታዳጊዎቹ ይህንን በማድረግ አብረው መስራት ይጀምራሉ። ነገር ግን ሲሎን በጣም ደንግጣ ስለነበር በአንድ ጥግ ተሸሽጋ ትቆያለች። ስልኳንም አውጥታ ለመደወል ትሞክራለች። ነገር ግን ሪስ መጥቶ ሁኔታውን ሲጠይቃት ንግግሯ ይቋረጣል። ተነክሳ እንደሆነም ይጠይቃታል። እሷም አላውቅም ብላ ትመልስለታለች። ከዚያም ሁለቱ ወደ ስፖርት አዳራሹ ከሌሎቹ ጋር ይቀላቀላሉ። እዚያም ማንኛውም ዜና ለማግኘት ራዲዮ ይጠቀማሉ። ሆኖም ግን ደጋግሞ የሚለቀቀው የአደጋ ጊዜ ድምጽ ብቻ ነው ያገኛሉ። መልእክቱም ዜጎች ባሉበት እንዲቆዩና እርዳታ በቅርቡ እንደሚመጣ ይነግራቸዋል። ሪስም ስለተፈጠረው ነገር እያሰበች የምታለቅሰውን ሲሎንን ለማጽናናት ይሞክራል። ሲሎን ከዞምቢዎች ስትሸሽ የሚንቀሳቀሱ መኪናዎችን ለማለፍ ትገደድ ነበር። ወደ አንድ ቤትም ለመግባት ትሞክራለች፣ ነገር ግን ተቆልፏል። ስለዚህም በጊዜው ከአንድ ዞምቢ ለማምለጥ በአጥር ላይ ትዘላለች። ከዚያም ሩጫዋን ትቀጥላለች። አንድ ሰው ሲመጣ ስታይ ቁጥቋጦ ውስጥ ትደበቃለች። ነገር ግን የመጡት ሪስና ካሪ መሆናቸውን ትረዳለች። ታዳጊዎቹ አብረው ወደ ዋናው መንገድ ይመለሳሉ። እዚያም የትሬስ እናት ካረንን ከተከሰከሰ መኪናው ስትወጣ ያገኟታል። ሌሎች ደግሞ መንታቱን ግሬስን ሲያገኟት ትሬስ እናቱን ለማየት ይሮጣል። ካረንም ቆስላለች። ነገር ግን ልጆቹ ጉዟቸውን እንዲቀጥሉ በጽናት ትነግራቸዋለች። ከጥቂት ጊዜ በኋላ ቡድኑ ብዙ ሕዝብ ለመግባት ወደሚሞክርበት ማዕከል ይደርሳል። ነገር ግን መግቢያው ላይ ያለ አንድ ወታደር ለአንድ ሰው ብቻ የሚሆን ቦታ ስላለ ሁሉም ወደ ኋላ እንዲመለሱ ይነግራቸዋል። ምሽት ላይ ቡድኑ በአንድ ባዶ ቤት ውስጥ ይደበቃሉ። ካረን መብራቱን ለማብራት ትሞክራለች። ነገር ግን ካሪ ትኩረት መሳብ እንደሌለባቸው እየነገረ ወዲያውኑ መልሶ ያጠፋዋል። ደግሞም ይገስጻታል። ከዛ በኋላ ዙሪያውን ሲመለከቱ ከወደቀ ጠረጴዛ አጠገብ ደም ያገኛሉ። ካሪ ታችኛው ፎቅ ላይ መቆየት እንዳለባቸው ቢያስብም ካረን ግን ላይኛው ፎቅ የበለጠ ደህንነቱ የተጠበቀ መሆኑን በመንገር ትሞግተዋለች። በማን ትዕዛዝ እንደሚመሩም ይጣላሉ። ቆይቶም ታዳጊዎቹ ለማረፍ ሲሞክሩ ካረን ቁስሏን ትንከባከባለች። ብዙም ሳይቆይ ሲሎን እንቅልፍ ይወስዳታል። ስለ ቤተሰቧም ትዝታ ውስጥ ትገባለች። አንድ ቀን ጠዋት እህቷ ሊሊ ለትምህርት ሲሎንን ትቀሰቅሳታለች። ተኝቶ ካለው አባታቸው ቦርሳ ውስጥም ገንዘብ ከሰረቁ በኋላ
ሊሊ የእህቷን ጸጉር ትሰራላታለች። ሲሎንም ለትምህርት መዘግየቷ ቢያሳስባትም ሊሊ ግን አባታቸው ስለማያስተውል የሱ መኪና መውሰድ እንደሚችሉ ትነግራታለች። ድንገት ግን ሊሊ ለብቻዋ ከቤት ራሷን ችላ ለመውጣት እያቀደች መሆኑን ስታውቅ የሲሎን ስሜት ይጎዳል። ለዚህም ባትወቅሳትም ከአባቷ ጋር ለብቻዋ መኖር ግን አትፈልግም። ሊሊ በቀን አንድ እርምጃ የሚለውን መመሪያቸውን ታስታውሳታለች። አባታቸው ዳግመኛ እንዲጎዳቸው እንደማትፈቅድም ቃል ትገባላታለች። ከዚያም ልጃገረዶቹ ወደ ትምህርት ቤት ይሄዳሉ። ሊሊም ለሲሎን የልደት ካርድ ትሰጣታለች። ሲሎንም አመስጋኝ ብትሆንም በኋላ ከፍተዋለሁ ብላ መኪና ውስጥ ትተወዋለች። ፊልሙ ወደ አሁኑ ጊዜ ሲመልሰን ሁሉም ሰው አንድ ድምጽ ሲሰማ ይነቃል። ወደ ታች ይወርዳሉ። አንድ ዞምቢ ካሪን ለማጥቃት ከመሞከሩ በፊት የተሰበረ መስኮት ይመለከታሉ። እሱም ወዲያውኑ ዞምቢውን ያመልጧል፣ በዱላም ይቀጠቅጠዋል። ካረንም ተጨማሪ ዞምቢዎች ወደ ቤቱ እየቀረቡ መሆኑን ታስተውላለች። ቡድኑ ቤቱን ለቆ ከመሮጥ ውጪ ሌላ አማራጭ አልነበረውም። ካሪም ከሩቅ ትምህርት ቤታቸውን እስኪያይ ድረስ በከተማ ውስጥ ለረጅም ጊዜ ይሮጣሉ። ትምህርት ቤቱ መስኮቶቹ የተጠናከሩ ስለሆኑ ለመደበቅ ምርጥ ቦታ በመሆኑ ይስማማሉ። ካሪ ቦታው ነፃ መሆኑን ከተናገረ በኋላ ካረን ቀድማ ትሄዳለች። ነገር ግን ዞምቢዎቹ ወዲያውኑ ያዩዋታል። ስለዚህም እሷ እንደ ማጥመጃ ሆና ስትቀር ልጆቹ ወደ ትምህርት ቤት እንዲሮጡ ትነግራቸዋለች። ዞምቢዎቹም በፍጥነት ከበው ይበሏታል። ታዳጊዎቹም ሲሮጡ አንድ ዞምቢ ሲሎን ላይ ይከመርባታል፣ መሬት ላይም ይጥላታል። ካሪም ይረዳት ቢሞክርም እሱም በዞምቢ ተይዞ ይወድቃል። በዚህ ሂደትም ዱላውን ይጥላል። ካሪም ዞምቢውን በመርገጥ ራሱን ነፃ ሲያደርግ ሪስ ደግሞ ዱላውን ለመውሰድ ይሮጣል። ከዚያም ሪስ ሲሎንን የሚያጠቃውን ዞምቢ ይገለዋል። ይህም ሲሎንን በደም እንድትጨማለቅ ያረጋታል። ከዛም ታዳጊዎቹ ሩጫቸውን ይቀጥላሉ። በመጨረሻም ወደ ትምህርት ቤቱ በመድረስ አጥሩን ይዘላሉ። ሁሉም በሮችንም ከዘጉ በኋላ ቡድኑ በስፖርት አዳራሽ ውስጥ ለማረፍ ይወስናል። ሲሎንም ከቅዠት ትነቃለች። ኪሷንም ስትፈትሽ የመሰናበቻ ደብዳቤዋን ታገኛለች። ካነበበችውም በኋላ ደሙን ለመታጠብና ለማስመለስ ወደ መጸዳጃ ቤት ትሄዳለች። ሌላ የትዝታ ትዕይንት ላይ የተደበደበችው ሊሊ ለሲሎን እየሄደች እንደሆነ ትነግራታለች። ሲሎንም አብራት መሄድ ብትፈልግም ነገር ግን እሷ ገና ለአካለ መጠን ስላልደረሰች ፖሊስ ይከተላቸዋል። በዚያ ቅጽበትም አባታቸው ወደ ክፍሉ ዘልቆ ይገባል። በትምህርት ቤት ውጤቷ ጥሩ ስላልሆነ በሲሎን ላይ ይጮሃል። የቤተሰብ እፍረትም ብሎ ይሰድባታል። ሊሊም እህቷን ለመከላከል ስትሞክር አባቷ በጥፊ ይመታታል። ሊሊም ትጮህበታለች፣ ትሰድበዋለች። እናታችን ጥላ ሄደችው በዚህ ምክንያት ነው ትለዋለች። አባቷም እንደገና ይመታታል፣ መሬት ላይ ይጥላታል። ስለዚህም ሊሊ ዳግመኛ እንደማትመለስ ተናግራ ቤቱን ጥላ ትወጣለች። ፊልሙ ወደ አሁኑ ጊዜ ሲመልሰን ወንዶቹ ጥቂት ምግብ ያገኛሉ። ካሪም ምንም ማድረግ እንዳለባቸው መወያየት ቢፈልግም ትሬስ ግን ንግግሩን ያቋርጧል። መንገዱ ነፃ ነው በማለቱ ለእናቱ ሞት ካሪንን ተጠያቂ ያደርጓል። ካሪም እንዳልዋሸ ይምላል። ዞምቢዎቹን በፍጥነት መጥተው እንደሆነ ይናገራል። ድንገትም ትሬስ ካሪም በቦክስ ይመቷል። ጠብም ይነሳል። ሌሎቹም ያገላግሏቸዋል። ሲሎንም ምቾት ስላልተሰማት አዳራሹን ጥላ ትወጣለች። ከጥቂት ጊዜ በኋላ ሲሎን በትምህርት ቤት ውስጥ ከዋናው በር ፊት ለፊት እስክትወርቅ ድረስ በከፍተኛ ፍጥነት ትሮጣለች። ከዚያም ዞምቢዎች ወደ ውስጥ ለመግባት በሩን እየመቱት እንደሆነ ታስተውላለች። ሲሎንም ወደ አዳራሹ ተመልሳ ትሮጣለች። ቡድኑም ዞምቢዎቹ በየመውጫው ላይ እየበዙ መሆኑን ይመለከታሉ። ስለዚህም ተጨማሪ መከላከያዎችን መገንባት አለባቸው። ሁሉንም በሮች አስተማማኝ አድርገው ከዘጉ በኋላ ታዳጊዎቹ ወደ ቤተ መጻሕፍት ይሄዳሉ። ቆይቶም ሲሎን የዞምቢዎቹን ድምጽ እየሰማች አዳራሹ ውስጥ መቀመጥ አልቻለችም። ስለዚህም በአንድ ጥግ ጋደም ለማለት ትወስናለች። ድንገትም የፍንዳታ ድምጽ ይሰማሉ። ህንጻውም ይናወጣል። ሁሉም ታዳጊዎች ወደ ዋናው በር ይሮጣሉ። ትሬስ እና ካሪ በሩን መክፈት አለመክፈት ላይ ይከራከራሉ። ሲሎን በሩ ላይ የተለጠፈውን አንዱን ፖስተር አንስታ ወደ ውስጥ ስትመለከት ዞምቢዎቹ ስፍራውን እየለቀቁ መሆኑን አይታ ትገረማለች። ከሩቁም ከነዳጅ ማደያው እሳትና ጭስ ሲወጣ ይታያል። በዚያ ምሽትም ሲሎን ተኝታ ሳለ አንድ እጅ ፊቷን ይነካካታል። ትቀመጣለች። ከጀርባዋ የሆነ እንግዳ ነገር ይሰማታል። ስትዞርም አባቷ ደም ሲያስመልስ ታገኘዋለች። በእሷ ላይም ሊጮህባት ይጀምራል። ነገር ግን በዚያች ቅጽበት ከእንቅልፏ ትነቃለች። ከዚያ በኋላ ውሃ ለመጠጣት ወደ ኮሪደሩ ትሄዳለች። ከጀርባም የሆነ ነገር ሲንቀሳቀስ ትሰማለች። ስትዞር ግን ያንን ነገር ማግኘት አልቻለችም። የፈራችውም ሲሎን ሌሎችን ትቀሰቅሳለች። አንድ ሰውም ሰብሮ እንደገባ ትነግራቸዋለች። ወደ ቤተ መጻሕፍትም ይሄዳሉ። በአንድ ቁም ሳጥን ውስጥም ድምጽ ይሰማሉ። ሲከፍቱም መምህራቸው ባክስተር ተኝቶና ሽጉጥ በእጁ ይዞ በማግኘታቸው ይደነግጣሉ። ሲሎንም ሽጉጡን ትወስድበታለች። ታዳጊዎቹም ባክስተርን ምግብ እንዲበላ ወደ አዳራሹ ከመውሰዳቸው በፊት ሽጉጡን ይደብቃሉ። ባክስተርም ቡድኑ ከዞምቢዎች ጥቃት ለመትረፍ ያደረጉትን ትግል በማንሳት ያደንቃቸዋል። ነገር ግን እንዴት ትምህርት ቤት እንደገባ ሲጠይቁት እንደማያስታውስ ይናገራል። ማንም አላመነውም። በተለይም በከተማ ያለው ሁኔታ እየተባባሰ መሄዱን ሲናገር ተጠራጥራ ሲሎን ለምን ኮሪደር ውስጥ እንደሚከታተላት ትጠይቋለች። እሱ ግን ማንንም አልተከታተልኩ እንግዳ ድምጾችን እያጣራው ነበር ብሎ ይመልስላታል። ሲሎንም ባክስተር እንደማታምነው ትናገራለች። ይህ በእንዲህ እንዳለ ካሪ ባክስተር ገላውን ወደሚታጠብበት ይሄዳል። ባክስተርም ልብሱን ሲያወልቅ ካሪ አንድ ነገር ያስተውላል። ወደ አዳራሹ ተመልሶ ይሮጣል። ባክስተር መበከሉንም ይነግራቸዋል።
ሊገድለውም ሽጉጡን ከሪስ ይቀበላል። ድንገትም ባክስተር መጥቶ እንዳልተበከለ ይመላል። ካሪስም ሽጉጡን ደቅኖ ጠባሳው እንዲያሳያቸው ይጠይቀዋል። ባክስተር ግን ይሮጣል። ቡድኑም ወዲያውኑ ይከተሉትና ይይዙታል። ሽጉጡ ግን በዚህ መሃል ይወድቃል። ክንዱንም ሲመለከቱ አስከፊ የመነከስ ጠባሳ እንዳለው ያረጋግጣሉ። ሲሎንም ሽጉጡን ታነሳለች። ከዛ በኋላ ባክስተርም ስለ ታሪኩ መናገር ይጀምራል። ትምህርት ቤቱን ፍለጋ በከተማ ውስጥ ሲሮጥ ሌላ በህይወት የተረፈ ሰው አግኝቶ አብረው ለመቆየት ይወስናሉ። በመጨረሻም ትምህርት ቤት ሲደርሱ ከአንድ መስኮት በቀር ሁሉም መግቢያዎች በዞምቢዎች ተዘግተው ያገኟቸዋል። መስኮቱንም ሰብሮ ባክስተር መጀመሪያ ገባ። ነገር ግን ጓደኛውን በፍጥነት ሊጎትቱ አልቻለም። ዞምቢዎቹም የሰውየውን እግር ይዘው ስጋውን መቆራረጥ ጀመሩ። ባክስተርም በመጨረሻ እጁን ይዞ ሊጎትተው ሞከረ። በህይወት የተረፈው ሰው ግን በዞምቢዎች ንክሻ ህመም ምክንያት በምላሹ ክንዱን ነከሰው። ሁለቱም ወደ ውስጥ ከገቡ በኋላ ባክስተር መስኮቱን ዘጋው። የጓደኛው እግር ተቆራርጦ ስለነበር ከመቀየሩ በፊት ደብድቦ ገደለው። ይህ መዋሸቱን የሚያረጋግጥ መስሎ ታያቸውና ያባረሩታል። ከዛም ካሪ በሩን ሊከፍት ሲል ባክስተር እጁን ይዞ ይነክሰዋል። ባክስተርም አልተበከልኩም እያለ ቢጮህም ሌሎቹ በሩን ገፍተው ያስወጡታል። ግሬስም ካሪን ቁስሉን ለማጽዳትና ለማሰር ወደ ሕክምና ክፍል ትወስዷለች። መልስ እስኪያገኙ ድረስም ጥቂት ሰዓታት እዚያ ያሳልፋል። ስትወጣ ግን ግሬስ በሩን ትቆልፍበታለች። ከዛ በኋላ ግሬስ እና ካሪ የቦይለር ክፍሉን ለመፈተሽ ወስነው ወደ ክፍሉ ሲሄዱ የተሰበረውን መስኮትና የሞተውን ሰው ያገኛሉ። ይህም የባክስተር ታሪክ እውነት መሆኑን ያረጋግጥላቸዋል። ሁለቱም ያዩትን ለሌሎቹ ለማሳወቅ ወደ አዳራሹ ይመለሳሉ። ነገር ግን ሌላ ትልቅ ዜና ነበር። የዜና ድምጽ ከራዲዮን እየመጣ ነበር። ራዲዮኑ አሁን በህይወት የተረፉ ሰዎች ራፎርድ ወደሚገኘው መጠለያ የሚጋብዝ መልእክትን እያስተላለፈ ነው። ከዛም ቡድኑ ምን ማድረግ እንዳለባቸው ይወያያሉ። ሬስም እዚህ ደህና ነን፣ ምግብ አለን በሚል መቆየት ይፈልጋል። ካሪ ግን ምግብ እያለቀ መሆኑን ይናገራል። ሌላም ክርክር ሲጀመር ሲሎን አዳራሹን ጥላ ትወጣለች። በኮሪደሩ ላይ ስትሄድ መሬት ላይ የሰው አካል በማግኘቷ ትደነግጣለች። ቀረብ ብላ ስታይም ባክስተር መሆኑን ታውቃለች። ክፉኛ ቆስሏል፣ ግን አሁንም ይንቀሳቀሳል። ሲሎንም ወዲያውኑ ሌሎችን ትጠራለች። ግሬስም ልትረዳው ትቀርባለች። ሪስ ባክስተር አዲስ የመነከስ ምልክት እንዳለው ያስተውላል። ግሬስም ሰውነቱ እየቀዘቀዘ መሆኑን ስትናገር ይሰማል። ሊያስጠነቅቃትም ይሞክራል፣ ነገር ግን ዘግይቶ ነበር። ባክስተር መቀየሩን ጨርሶ ግሬስን ሊነክሳት ወደ ታች ይጎትታታል። ሲሎንም ለማስቆም ከጀርባው ስትይዘው ግሬስ በሚንቀጠቀጥ እጁ ሽጉጥ ይተኩሳል። ጥይቱ ግን ባክስተር ሴቶቹን እንዲለቅ ብቻ ነው ያደረገው። ስለዚህ ካሪ ሽጉጡን ወስዶ ጭንቅላቱ ላይ ይተኩስበታል። ከዚያ በኋላ ግሬስ ለመንቀሳቀስ ስትሞክር ጥይት ሆዷን እንደመታው ትገነዘባለች። ትሬስም ወደሷ ይሮጣል። ሁለቱም ይደነግጣሉ። በመጨረሻም ግሬስ በወንድሟ አቅፍ ውስጥ እንዳለች ትሞታለች። ትሬስም አስክሬኗን አቅፎ ያለቅሳል። ቆይቶም በአዳራሽ ውስጥ ሲሎን ካሪን ልታጽናናው ትሞክራለች። ትሬስም ወደ አዳራሹ ሲገባ ሲሎን ልታናግረው ብትሞክርም እሱ ግን ድንገት ይደበድባታል። ተኩሱን የሳተው እሷ መንገዱ ላይ ስለነበረች እንደሆነም ይናገራል። ሪስና ካሪም ከሷ ላይ ይጎትቱታል። ሲሎንም አዳራሹን ጥላ ትወጣለች። በኮሪደር ውስጥም ሲሎን በንዴት ወንበር ትወረውራለች። ወደ ታች ስትመለከት ግን ስልኳ መሬት ላይ ወድቆ ታገኛለች። ስልኩም ከሊሊ የመጣ መልእክት ነበረው። ቤት ነይ፣ እዚህ ደህና ነው ይላል። መልእክቱንም ለሪስና ለካሪ ስታሳያቸው መልእክቱ የቆየ መሆኑንና አሁንም እውነት መሆኑን ማወቅ እንደማይችሉ ይነግሯታል። ሲሎንም ትደነግጣለች። መውጣት እንዳለባቸውም ትወተውታቸዋለች። ወንዶቹም ሊረዷት ይስማማሉ። ጠዋት ላይ ቡድኑ መያዝ የሚችሉትን ያህል ቁሳቁስ ይዘው በመጨረሻ ትምህርት ቤቱን ለቀው ይወጣሉ። መንገድ ላይም በርካታ አስክሬኖች አሉ። በእነሱ አጠገብ ያልፋሉ። ነገር ግን ዞምቢዎቹ መንቃት ይጀምራሉ። ሪስም አንዱን በዱላ ይገድለዋል። ሲሎንም ለመተኮስ ትሞክራለች። ሆኖም ግን ጥይት ያልቅባታል። ታዳጊዎቹ በተቻላቸው ፍጥነት መሮጥ ይጀምራሉ። በመጨረሻም መኪና ያገኛሉ። ሆን ብሎም አላርሙን ያጮሁታል። ዞምቢዎቹም መኪናውን ሲከቡት ያመልጣሉ። ወደ አንድ ቤትም ሲደርሱ በዙሪያው ተጨማሪ አስክሬኖች ያያሉ። ስለዚህ ላለመቀስቀስ በጥንቃቄ ይራመዳሉ። ያለመታየት በጓሮ በኩል ይሄዳሉ። የኋላው በር ግን ተቆልፏል። ስለዚህ ካሪ በብረት ኃይል ይከፍተዋል። ይህ እንዳጋጣሚ ሆኖ አላርም ያስነሳል። ነገር ግን በፍጥነት ወደ ውስጥ ገብተው አላርሙን ያጠፉታል። በሩንም ከዘጉ በኋላ ሲሎን ሳሎኑን ስትፈትሽ የቤቱ ባለቤት በቢላዋ የራሱን ሕይወት እንዳጠፋ ትረዳለች። በዚያ ቅጽበትም ዞምቢዎች ወደ ቤቱ እየቀረቡ መሆኑን ያስተውላሉ። ካሪም እነሱን ለማዘናጋት በኋላ እንደሚገናኙ ነግሯቸው ከቤት ወጥቶ ይሮጣል። ዞምቢዎቹም ወዲያውኑ ይከታተሉታል። ይህም ለሲሎንና ለሪስ በሰላም ለማምለጥ እድል ይሰጣቸዋል። ከጥቂት ጊዜ በኋላ ሁለቱ የሲሎንን ቤት ያገኛሉ። ሲሎንና ሪስም ወደ ቤት ይሮጣሉ። ነገር ግን የፊት ለፊቱ በር ተቆልፏል። ስለዚህ ወደ ጓሮ ይዞራሉ። ሲሎንም በግድግዳው ላይ ተንጠልጥላ ትወጣለች። መኝታ ቤቷ ስትደርስ በመስኮት ትገባለች። ሪስም ወዲያውኑ ይከተላታል። ከዚያም ቤቱን መፈተሽ ይጀምራሉ።
ሲሎንም ወደ ሳሎን ስትሄድ ሊሊን ሶፋው ላይ ታገኛታለች። በሚያሳዝን ሁኔታ ሊሊ ስትዞር ዞምቢ መሆኗን ትመለከታለች። ሲሎንንም ታጠቃታለች። ሲሎንና ሊሊም ወለል ላይ ይታገላሉ። ሲሎንም የሊሊን ስም ስትጠራው ትቆማለች። ሆኖም ግን ሊሊ ብዙም ሳትቆይ እንደገና መጮህ ትጀምራለች። ስለዚህም ሲሎን ሊሊን በብረት ከመግደል ውጪ ምርጫ አልነበራትም። ሲሎንም በድንጋጤ ስታለቅስ ሪስ ያጽናናታል። በአቅራቢያውም አባቷ መሬት ላይ ሞቶ ነበር። ቆይቶም ጋራጅ ውስጥ ሲሎን በመጨረሻ የልደት ካርዷን ትከፍታለች። ካርዱም ከሊሊ በተላኩ የፍቅርና የድጋፍ ቃላት የተሞላ ነበር። ስለዚህ ደብዳቤዋን ጥላ ካርዱን ለመያዝ ትወስናለች። ከዚያ በኋላ እሷና ሪስ በአባቷ መኪና መጠለያውን ለመፈለግ ከተማዋን ለቀው እየወጡ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።